ካሜራውን ማጥፋውና ይኸውልሽ አዳምጪ እኔ ናታገኝ ስንት ዓመት አብረን እኮ አይደለም ስሚኝ አዳምጪኝ እስቲ አይደለም እኔ ሌላ ነገር እንዳይፈጠር ሌላ ነገር እንዳይፈጠር እሺ ይዘሽ ነው ባህሪውን እያወቅሽ እናንተ አላማ ምንድነው ምን ብለሽ ነው የነገርሻቸው እንጂ ሲጀመር እኔና አንቺ ጉርበትና ነው ያገናኘን አይደለ ይሄን ያለ በዚህ ዘመን እኮ እንደዚህ አይነት ጎረቤት ማግኘትሽ የተሻለ ጥሩ ነው አይደለ ቢያንስ ይኸውልሽ እኔን ገመና ምንድነው ውጪ ይኸውልሽ ምንም ገመና አይደለም እሺ ያለበትን ሁኔታ እንየው ታቂም ታቂዋለሽ እኮ እሷ እኔ ነኝ እኮ ጋዜጠኛ ነኝ እንጂ ዶክተር አይደለም እኔ በቃለሁ ማለት እስካሁን ድረስ እኔ ወንድሜ ነኝ ያስኩት እኔ ወንድሜ ይዤ አሁን አይከብደኝም ምን ነገር አይከብደኝም ገባ አይደለ እንደገና ደግሞ አሁንም እኔ ኮሳ አመሰግናለሁ እንደዚህ ግን በቃ እኔ አልፈልግም እንደዚህ የሚሆነው እናንተ እንደዚህ ሰምተው ነው እሺ ወይ አሳብ እንደዚህ እንዲረዳሽ ወንድሜ ባክ እሺ ይዘሽ ነው ከዚህ በላይ እሺ ይዘሽ ነው አይደለም የኔ ማንነት ሊያረጋግጥ የሚችለው የሥራ መታወቂያ አለ ስለ ስራ ይነገርኩሽ እኔ ስለ ስራ ምናልባትም ደግሞ በግዳውን በግድ እየተጫናችሁኝ አይደለም አይደል ነው መጫና አይደለም እኮ ለምንድን ነው በእሷ ልብደባለች እኮ አመሰግናለሁ በቃ ለደረጃ ስለመጣሽ አመሰግናለሁ ይኸውልህ አንዴ ቆይሽ እኔ ላውራ አዳምጪ እኮ ችግር የለውም አሁን የዋሰው እናንተ አይቶ እንዲጨነቅ አታርጉ ተባካችሁ ሰላም እንዴ እባካችሁ ረፉ ምን ናችሁ ነው አሁን በቃ ይሄን ካያችሁት ይሄው እንደዚህ ነው በቃ እንዴ አንዲት መረጋጋት ትችላለሽ ምንድነው የምረጋጋው ሳምሪ እኮ ነኝ ረሳኸኝ ነኝ እንዴ ነህ ረፊታ ይሩ በእናትሽ ውጣልኝ ሰማኝ ውጣልኝ ቢልጣ ውጣልኝ ይሳልጣልኝ አንቺ ውጪ ግን ሳም የመጣንበት ወይ አልፈልግም በቃ አልፈልግም ምን አልፈልግም ውጣልኝ እባክሽ እሺ እናግሪያት አንዴ በቃ ምትናገርሽ ነገር አለ በስራ ስላላናገርሽ አንቺ ነሽ ወደስ ጀመር ገመና ለማን ተናግርሽ ድራማ እየሰራችሁ ነው በእኛ ምንድነው ድራማ ምን ሰራ ድራማ እየሰራችሁ ነው በቃ እኔ ድራማ መስራት አይደለም ይኸው ነገር መፍቂያ እባካችሁ ሌላ እንትን አትፍጠሩብኝ እባካችሁ እንኳን ደህና መጣችሁ እንኳን ደህና ቆየሽ እንደዚህ ቶሎ የምትመጡ አልመሰለኝም እውነት ለመናገር ስደውልልኝ እስቲ እሺ ምናምን ነበር ያልከኝ አስተካክዬ ምናምን ስትል ያው ስራ ስለሚበዛብን ነው ታውቂያለሽ የኛን ስራ በጣም አስቸጋሪ ነውና ለዛም ነበር ይኸውልህ አሁን ለእናንተ ላማክራችሁ የፈለኩት ጎረቤቴ ያው ከስንት አመት ከምናምን ይሆነናል አንድ ላይ ከኖር አሁን 5-6 ወር በኋላ ግን በቃ አዲስ ጸባይ ያመጣች መጣች ከዛ በቃ ድሮ ያው ቺፕስ ምናምን ነበር እንደ እርጥብ ምናምን ነው የምትሰራው ፋስት ፉድ የሚባለው እሺ እና ጧት ገብታ ማታ ነው የምትወጣው ጧት ወጣ ማታ ነው የምትገባው አሁን ማታ በሻንጣ የሆነ ነገር ይዙና ከወንድሟ ጋር ከዛ የሆነ ቦታ ትወጣለች ተመልሳ ትመጣለች እሷ ብቻዋን ወንድሟ ጋር ነው የምትኖረው አብረው ነው የሚኖሩት እሺ ከዛ ደግሞ ጧት እኔ አጋጣሚ ጧት የሚሄድበት ጊዜ አለና በሌሊት በቃ 12 ተኩል ምናምን እሱ ይገባል ወደ ቤት ማታ ወጥቶ ማለት ነው ከሷ ጋር ነው ወይስ ብቻውን አይ እሷ በቃ ማታ አድርሳው ነው የምትመጣው እኔ እንደሚሄድ ሲወጣ አብሮ ነው የሚወጡት እሺ ግን በቃ ወደ 2 ሰዓት ምናምን ተመልሳ ትመጣለች ብቻውን ጧት ደግሞ እሱ ብቻውን 12 ተኩል ላይ ምናምን ነገር ይመጣል ከዛ ምንድነው ምን አዲስ የተጀመረ ነገር አለ ወይ ምናምን ብለን ጠየቅኳት በቃ እንደ ድሮ አብረን ቡና እንጠጣለን መሳብረን ነው መንበላው ምናምን አሁን ቅርብ ጊዜ በቃ ያመጣችብኝ ግን በቃ ትነጫነጫለችና የሚገርም ወንድምየው ያሟል መሰለኝ አይምሮን ትንሽ ነገር ያረጋዋል መሰለኝ እሺ እና በጣም ታሙብኝ ነው ሰሞኑን ምናምን አለችኝ እና ለምን ጸበል ይዘነው አንሄድም አልኳት አይ እኔ ሞካክራለሁ ምናምንና ማታ ሴት ነው የምትወስጂው ስላት ያው ዘመዶቼ ጋር ነው አክስቴ ጋር ምናምን እዛም ትንሽ አጎቴ ምናምን ስላለ ቢያስቸግር እንኳን ይዞት ይቀምጡታል ምናምን አለች ግን የሚገርም መጀመሪያ ስትመጣ ምንም ዘመድ እንደሌላቸው ከገጠር እንደመጡ ነበር የነገረች እና ወደ ጥርጣሬ ያስገባኝ እሱ እንደዛ ስትለኝ ከዛ ደግሞ ጧትም የሆነ ልጅ ነው ይዞት ተሸክሞት የሚመጣው ማታ እሷ አድርሳ ትመጣለች ጧት ደግሞ ከሆነ ልጅ ጋር ነው ተሸካክመው ምናምን ይዞት ይመጣል ልጅ ግን በጧት በቃ ሰው ወደ ስራ የማይሄድበት ሰዓት ላይ ያለ አይደል ከእንቅልፉ የሚነሳበት ሰዓት ከዛ የሆነ ጊዜ ደግሞ እንዲህ በር ላይ ነው ያጋጣሚ ልገባ ቡና ጠጪ ልላት ሲያወሩ ገጀራውን ከተትከው ገጀራውን እንዲያረከው ቢላውንስ ምናምን እያሉ ሲያወሩ ሰማሁ እንዴ የት ነው የሚከቱት እኔ ደነገጥኩኝ ቆሜ ቀረው በቃ የምን ገጀራ ነው በዛ ላይ ታማሚ ነው ለታማሚ እንደውም አይሰጥም እንኳን ለጤነኛ የማይሰጥ ነገር ነው አይደል እና ምን ሆኖ ነው ምናምን ብዬ ዝም ብዬ ቡናውንም ሳልጠራት በቃ ዝም ብዬ ተመለስኩ ከዛ ሲወጡ ሸኝታው ስትመለስ ጠብቄ
ምንድነው ግን ወዴት ነው ብዬ እንደገና ጠየቅኳት። አሁንም መልሳ አክስቴ ጋር ነው እኮ የሚሄደው ምናምን እኔ ሴት ስለሆንኩ ማታ ላይ ሌሊት ላይ ቀየር ካረገው ያው የወንድ አቅም ነው በቃ ይዞት ምናምን እንዲያስቀምጠው ስለፈለኩኝ ነው ምናምን ብላ መልሳለች። እኔ እኮ ቢላ ምናምን ስትሉ ልታርዱ ነው እንዴ በሬ ምናምን ብዬ ቀለድ አድርጌ እንደውም አለፍኩኝ። ያ ነገር አንቺ እሷ አልጠረጠረችም? የምን ቢላ ምናምን አለች መጀመሪያ። አይ እኔማ በቃ ጾም ሊፈታ ነው አርዳችሁ ልታበሉን ነው ብለን ነው ምናምን ብዬ ቀላልጅ አለፍኩ እኮ ማለት አሁን ይሄ ነገር ቅርብ ጊዜ ነው እንደዚህ መሆን የጀመረችው ብለሽኛል። ግን ከዛ በፊት የልጁ ችግር ነበረበት? ምንድነው የሚሰራው? ምን ሙሉ ጤነኛ ነው። ስራ ጋራጅ ቤት ነው ምናምን ይሰራል ተብሎ ነበረ። በቃ ጋራጅ ቤት ሰርቶ እንደሚመጣ ነው የምናውቀው። እሷም ቺፕስ ምናምን ጥርጥ ምናምን እንደምትሸጥ ነው የምናውቀው። ማታ አብረን በቃ አውርተን ምናምን እንተኛለን። በቃ ኖርማል ህይወት ነው የምንኖረው። ከሆነ ጊዜ በኋላ ነው በቃ ተገለበጠ። ቀን መውጣት የነበረበት ማታ ነው የሚወጣው ልጅ። ጠዋት ይመጣል። ማታ ሲወጣ ደግሞ የተለየ ነው። አዎ በቃ ቦርሳ ይዛል፣ ኮፍያ ምናምን አድርጎ ምናምን ተሸፋፍኖ ነው የሚወጣውና ያው ስለሚያመው ሰፈርም ሰው ስለሚያውቅ ሰው እንዳመመው እንዳያውቅባት ነው ምናምን ብዬ ነው የዛን ገመትኩት። ግን አሁን ስጠራጠር ያው ራሳቸውንም እንትን ለማለት ይሆናል እኮ አሁን ማለት ይሄን ነገር እንግዲህ እሷን ለመጠየቅ አንቺ እንትን አላልሽም፣ አልፈለግሽም ማለት የት እንደሚወስደው እሱን ነግራሽ ምክንያት ነው የፈጠረችው። አሁን ግን ላንቺ እንደተረዳውሽ ከሆነ ግን አሳሳቢ የሆነው ስለቢላው ስለገጀራው ያነሱት ነገር እንዴት የሰው ልጅ ዝም ብሎ ቢላስ እሺ ገጀራር ምን አመጣው? መጥረቢያም ሲሉ ሰምቻለሁ የሆነ ቀን ደግሞ። እነዚህ ልጆች ምን ሊያደርጉ ይችላሉ? ውጭ ወጥተሽ ለመከታተል አልሞከርሽም? ማለት የት ነው የምትሄደው? ቀን ቢሆን እንትን ትላለህ፣ ማታ ግን የት እንደምትወስደው እኔ ምንም አይ ማለት ሲወጡ አብረሽ ተከተለሽ ከኋላ መከተልም ትችይ ነበር። እንደዚህ አይነት እንትኖች የሆነ ቀን ተከተልኩኝ። ከዛ ግን ምንድነው የሆነ ታክሲ ውስጥ ገቡና ጠፉብኝ። በቃ የት እንደሄዱ አላወኩም። ይሄን ነገር ተጠራጥረሽ ሌላ ጎረቤት አከራይ ምናምን አለ? ተከራይታችሁ ነው የምትኖሩት? አንድ አከራይ አለች። ብዙ እንዲህ የተከራየን ሰዎች ከነሱ ጋር ለማውራት አልሞከርሽም ወይ? አከራዩንም ለመናገር አይ አሁን ያልተረጋገጠ ነገር ሆኖ ብናገራውን የእነሱንም ስም ማጥፋት ነው የሚሆንብኝ። እሱ ልክ ነሽ። ለዛ ሲላጣራና ያው መሸሽ ያለብንም እነሱን የሆነ አሁን ስም እንዳይጠፋና እርግጠኛ ባልሆንሽው ነገር እነሱ እንዳላላላ እና አስበው ሌላ ነገር በዋሽ እኔም እንደ ውሸታም ነው የምታየው እዚህ ጋር አይደል? ሁሉም ነገር አረጋግጠን ምናምን ሁሉም አንድ ላይ ይሰማል ብዬ ነው እንጂ ለማንም አልተናገርኩም። ስለዚህ አሁን እኔ ይሄንን ጉዳይ እንዳጣራና ያለውን እውነታ ላይ እንድደርስ ነው። አዎ የሚረዳም ከሆነ እሱን እንድትረዱልኝ። ግን በትክክል የታመመ ይመስልሻል? ያው አንዳንዴ ድምፁ እንደ ታማሚ ሰው ምናምን እንሰማው አለ እንጂ እንዲህ በስነ ስርዓት ተኝቷል ነው የምትለኝ ስገባ። አእምሮ የሚያመው ሰው ደግሞ እኮ ረጅም ሰዓት ላይተኛ ይችላል ማለት ይረብሻል ምናምን ሊያስቸግር ይችላል። አዎ እንደሱ እንደዛ ስላልሽኝ እኮ ነው የተጠራጠርኩት። አይ እሷ በአፏ ስለነገረችኝ ነው እንጂ እንድናየውም አትፈቅድልንም። እሺ በቡና ለነገረችውም ለሰፈሩ ሰው እዛ አካባቢም የነገረችው ለኔ ብቻ ነው እንደሚያመው እንጂ ጎረቤቶቻችንም ማንም አያውቅም። ስለዚህ ከቤት አይወጣም ማለት ነው ስራው ነው። ዝም ብሎ በቃ ቀጥ ብሎ ተሸፋፍኖ ይወጣል፣ ማታ ይገባል። ምን ብላ እንደዋሸቻቸው ለሌሎቹ ነው ያላወቁ። ለአንቺ ብቻ ነው እንደታመመ ነገር ለኔ ብቻ ነው ነገር እኮ እኔ ጠየቅኩሽ ምንድነው ያው ቅርበት አለን ብለሽኛልና ከቅርበታችሁ አንፃር ቡና ለመጠጣት ስቴጅ ወይን በአንዳንድ ምክንያት ሁኔታው የምር የታመመ ሰው ይመስላል ወይ ነው ባንቺ እይታ ነው? አይውላው እንደሱ ለማለት አንድ ብዙውን ጊዜ ተኝቷል ብላ ነው የምታሳልፈኝ። አንዳንዴ ደግሞ እኔ ስመጣ አውቆ ይሁን ሌላ ጊዜ ጸጥ የሚል ሰው ልክ እኔ እንደመጣ የኔን ድምጽ ሲሰማ የሆነ እንደ የመዘባረቅ አይነት ድምጾች አሉ አይደለ? እንደሱ አይነት ድምጽ ምናምን ትምጣ ምናምን እንደዚህ አይነት ብቻ የታመመ አይነት ሰው የሚመስል ነገር እንትን አለ። ስለዚህ ሰማለሁ እንጂ በአይኔ እንትን ሲል ምናምን አይቼው አላውቅም። ስለዚህ እነዚህ ነገሮች ተደማምረው አንቺን በጣም ጥርጣሬዎች ከተውሻል ማለት ነው። ምናልባት እነዚህ ነገሮች በጣም አስቸጋሪ ነገር ነው የነገርሽኝ። አንደኛ የአእምሮ ታማሚ ይመስላል ብለሽኛል። ሁለተኛ ደግሞ ስለታማ ነገሮች የሚጠቀሟቸውን ነገሮች፣ ሶስተኛ እንዴት ነው ማለት የፈለገ ዘመድ ቢሆን ጥላው አትመጣ ማለት እዛ ሄዳ ጥላውን ብትመጣ እኮ ለአንድ 2-3 ቀን አክስት ምናምን እሺ ይላል። ይሄን ሁሉ ወር 5 ወር በየቀኑ ነው። ስለዚህ እንዴት ነው 5 ወር ሙሉ ማታ አዳር እነሱ ጋር እኮ። በዛ ላይ መጀመሪያ እንደነገርሽኝ ከሆነ ደግሞ እሷ ዘመድ የለንም ከገጠር ነው የመጣ ነው የምንረዳት እናታችን አለች ብላኔ ነገረች። እነዛ ዘመዶች አሁን ከየት መጡ? ምንም
እንግዲህ አሁን እኔ እንደ ጓደኛ ስለሆነ ለማፋጠጥ ምናምን እንትን አልልም። እንደ ጓደኛ ነው የምጠይቃት እና መናገር ካልፈለገች ከገደበችው ደግሞ አስገድጄ እንትን ስለማልላት የምትነግረኝም ብቻ የነገረችኝም ብቻ ነው የነገርኩት። ስለዚህ አሁን የነገርሽኝ ነገር እኔ በበኩሌ የሆነ ትንሽ የተዘበራረቁ ነገሮች አሉ። እሱን ማጣራት ይኖርብናል። ከዚህ በፊት ስራዎቻችን ታውቂያለሽ? አዎ አይቻለሁ፣ ቪዲዮቻችሁን አይቻለሁ። ያው መረዳችሁም ነገር ካለ እንዲያርጊ ለጥናቱ ይረዳናል ካላችሁ ለማድረግ ፈቃደኛ ነኝ። አሁን አንቺንም አትቅረቢኝ ውጪ ምናምን የምትል ግን አሁን እኛ ለማናገር ስንሄድ እሺ የምትለን ይመስልሻል? አዎ እኔን በደንብ ነው የምንተዋወቀው። እሷ ካሜራ ምናምን ስለሚኖር እኔም እንደዚህ ተሸፋፍኜ ስታይ ምናልባት ላትቀበል ትችላለች በሚል ያው በድሮ ሄለን ቢሆን በደንብ ታምነኛለች። ማለት ስማ ሄለን ነው? አዎ ሄለን ነው ስሙ። እሺ አሁን ግን እስቲ እንግዲህ አብረን ምን ይሆናል እምቢ የምትለኝ አይመስለኝም እኮ። ለምን ደግሞ እውነት ለመናገር ወንድሟ የእውነት ታሞ ከሆነ እንዲረዳ ስለምፈልግ የምር ታሞ ከሆነ እኛ እናግዛለን። ሁለተኛ ደግሞ ይሄ ስለቱ ጧት የሚገባበት ማታ ብቻዋን የምትመለስበትን እሱን ወስደ የምትመለሰውን ነገር እሱን ማጣራት ይኖርብናል። ስለዚህ እሱን ነገሮች ማወቅ ይኖርብናል። ግን ለክፉም ለደጉም ምን አለ መሰለሽ ጥንቃቄ ያስፈልጋል። የኛ ስራ በጥንቃቄ በተሞላበት ስለሆነ ያን ማድረግ ይኖርብናል እና ሜቢ የሆነ ነገር ባትቀበለን የሆነ ነገር ቢፈጠር አንቺ የምትተባበሪኝ ነገር ይኖራል። ምንም ችግር የለም። አረ ይዣችሁን እሄዳለሁ እኮ መሄድም ነው ግን እዛ ቤትም ምናልባት ላትቀበለን ትችላለች፣ አይታወቅም። እውነት ነው እሱ ምን አመጣችሁብኝ ነው የሚለው ሊሆን ስለሚችል መረጃም ስለሚያስፈልገን የምር ታሞ ነው ያለው ወይስ ደግሞ የምን ስለታማ ነገሮችን የሚጠቀመው የሚለውን ነገር ምን ሰጥሽ ነገር አለ በዛ መንገድ ምናሳይሽ መንገድ ስላለ በሱም ትተባበሪናለሽ። ችግር ያረ ምንም ችግር የለም። ስለዚህ እርግጠኛ ነሽ? እርግጠኛ ነኝ። አሳምናታለሁ እምቢ ብትልም ምን ያሳምናታለሁ? ችግር የለም። እሺ በጣም ነው የማመሰግነው። የምር ትልቅ ነገር ነው ማለት እውነታውን አላወቅነው ገና ከዚህ በኋላ አጣርተን ነው። ግን ቢያንስ የሆነ ጥርጣሬ ፈጥሮብሽ ይሄ ነገር መታወቅ አለበት ብለሽ እኛም ምርጫችን አድርገሽ ስለጠራሽን በጣም ነው የምናመሰግነው። አሁን መሄድ ካለብን ብንሄድም ደስ ይለኛል። በቃ ነው በዚህ ጋር አሁን ይዳር እኔ ተዘጋጅቼ ነው የመጣሁት ያለውን ነገር እንትን ለማለት። በቃ ችግር የለም። ስለዚህ መሄድ እንችላለን። እሺ ምናልባት ግን አዲስ ወይ ዛብሽ ያው ካሜራ ምናምን ስታይ ችግር የለም ስለነገርኳት ያግዘን ሰው አለ ብለሽ ያግዛው በጣም ነው ማን ነው? እኔ ነኝ። አቤት እንዴት ነሽ? አለሁ ሰላም ሰላም። ባለፈው የነገርኩሽ ምንድነው ወንድምሽ እንዲረዳ ሰላም ነው። አያስፈልግም ምንድነው? አይ ስለ ወንድምሽ ጉዳይ አውርታኝ ነበርና ስለ አወራሻቸው። አንቺ ደግሞ እንደዚህ ነገር ይነገራል እንዴ ለሰው? አይ ህመም ስታሙ አይደል እንዴ የኔን ገመና ምንድነው ውጪ ይኸውልሽ፣ ምንም ገመና አይደለም። አንደኛ እንደ ቤተሰብ ስላመነችኝ ነው። ሁለተኛ ደግሞ ምንድነው ምትረዳኝ አንተ? ምንድነው እሱን ገብተህ አንድ ድርጅት ምናምን ነው የምትሰራው? ምንድነው? እኔ ጋዜጠኛ ነኝ። ስለዚህ ጋዜጠኛ እንዴት ወንድሜ ሊረዳው ይችላል? ይኸውልሽ ብዙ ሰዎችን እናገኛለን። አንቺ ይሄ ትክክለኛ ሰው ይሆን በምንድነው? ኧረ በደንብ ማምነው ሰው ማውቀው ሰው ስለሆነ ነው። ምንድነው የምታወሩት? አንቺ በወንድምሽ ታሞ ከሚተኛ ቢረዳ ይሻል። አልፈልግም በቃ ካሜራውን ማጥፋውና ይኸውልሽ አዳም እኔ ናታገኝ እንደ ስንት ዓመት አብረን እኮ አይደለም ስምኝ አዳምጪኝ እስቲ እኮ ይኸውልሽ አንድ ነገር ልንገርሽ እኔ ጋዜጠኛ ነኝ ስለዚህ ብዙ አልፈልግም እኔ ሰማኸኝ ወንድም ብዙ ሰዎች ማንንም ሰው ይረዳ አልፈልግም በቃ ለምንድን ነው ሰው አልፈልግም ወንድምሽ በዚሁ እንዲቀጥል የምትፈልጊው ይዘሽ ሜር ትችያለሽ እሺ እኔ ናታምኝም እሺ አይ እኔን ተይና እሷ አምና ነው አይደል እኮ አምና ጎረቤትሽ ናት አይደል አምና ነው አይደል ምንም ክፍያ የለውም እነሱ የሚያገናኙት ሰው ጋር ምንም ክፍያ የለውም ምናልባት ሌላ ለእንዲድን ስለፈለግን ብቻ ነው እኮ ምንድነው ዶክተር ነው እሱ የሚያደርገው ይኸውልሽ እኔ ብዙ ሰዎችን ድርጅት ምናምን አይደለም ማቃቸው ስላሉ አገኛለሁ ጋዜጠኞች ወጣው ነው የማንንም ገመና ውጭ ላይ ይኸውልሽ እንደዛ አይደል እኔ እንደዛ እሺ በሬ ሊቀቀው ስምሽ ማን ነበር ያልሽ ወይኔ ላወራት ምንድነው ዛሬ ተቆሰተሽ እንዴ ነው እንዴ? እኔ አሁን አንቺ ስላለሽ ነው እኮ እንደዚህ ቢያንስ አጥፈው በቃ እሱ ነገር አጥፈው ቢያንስ ይኸውልሽ ጋዜጠኛና ካሜራሽ ጀመር እንደማይለያይ ታውቂያለሽ። እሺ አውሪያት ምናልባት እሺ ወይ ገብተሽ አውሪያትና ንገሪኝ። ምንድነው የምታወሪኝ እኮ አውሪያትና እንትን በይ። እንግዲህ ተመልካቾች ያው ምንም ልትሰማ አልቻለችም። እንግዲህ ምናልባት ሳምራዊት ያለችው ነገር እውነት ይሆን አላውቅም። ስለዚህ እንግዲህ መጠበቅ ነው በቃ ተስማምታለች። እሺ ቶሎ ግን 5 ደቂቃ ነው። እሺ ቶሎ እንወጣለን።
ይኸውልሽ እኔት ምናልባት እሷ ሳትነግሪሽ ስለመጣች እኛም ድንገት ስለመጣን በጣም ይቅርታ። ምንድነው ሀሳባችሁ? እሺ ንገሩኝ። እኔ ወንድሜም ራሴ እችላለሁ ማለት ጸበልም ወስጄዋለሁ፣ ጸበልም እያስጠመቅኩት ነው፣ ሕክምናም ደግሞ ራሴ አሳክመዋለሁ። የእናንተ አላማ ምንድነው? ምን ብለሽ ነው የነገርሻቸው አንቺ? ሲጀመር እኔ እና አንቺ ጉርበትና ነው ያገናኘን አይደለ? በዚህ ዘመን እኮ እንደዚህ አይነት ጎረቤት ማግኘትሽ የተሻለ ጥሩ ነው አይደለ? ቢያንስ ይኸውላችሁ አሁን እንድትረጋጊ የምፈልገው ምናልባት ወይ ድንገት መምጣታችን ወይ ካሜራ ምናምን ስታይ ይሆናል አዲስ ነገር ይሆናል። አይ ለመርዳት ምናምን ነገር አንተ እኔን ለማገዝ እንደዚህ ካሜራ ይዞ ምናምን አንቺን ለማገዝ አይደለም። ይሄ ስራዬ ስለሆነ መምጣት አያስፈልግም ብዬ አስባለሁ። ስራዬ ስለሆነ ነው። ከዚህ በፊትም ስለምታውቀኝ ነው። ሌላ የሚረዳቸው ልጆች አሉና ያው የመጀመሪያ አይደለም እኮ የድርጅት ነው። ቢያንስ ድርጅት ይኸውልሽ እኔ በድርጅት አይደለም። እሺ በምን በኩል እሺ አዳምጪኝ። በመጀመሪያ ደረጃ ስምሽን አልነገርሽኝ እንተዋወቅስ። ይኸውልህ አሁን እኮ እዚህ ጋር እኔ የምታወቅ ቶሎ የምትነግረኝን ነገር ቶሎ ንገረኝና እሺ ስምሽ ይቆየን። ይኸውልሽ እኔ ድርጅት ምናምን አይደለም። በዙሪያ በጣም ብዙ ድርጅቶች፣ ብዙ ሰው ማገዝ መርዳት የሚፈልጉ ገንዘብ ያላቸው፣ አቅም ያላቸው፣ እውቀት ያላቸው ሰዎች አሉ። ከነሱ ጋር ብዙ ኮሚኒኬሽን አለ። ስለዚህ ከነሱ ጋር ላገናኝ እችላለሁ። አሁን ሳምራዊት ያለች አመሰግናለሁ። አሁን ብዙ ሀብት ማብራት አይጠበቅብም፣ ግን አመሰግናለሁ። እሺ ከዚህ በፊት ባየሽው ነገር ምናልባት ሶሻል ሚዲያ ላይ በሚዘዋወሩ ፌክ በሆኑ ነገሮች አይተሽ እንደዛ ልታስቢ ትችላለሽ። እኛ ግን ይኸው እንግዲህ ጎረቤትሽ ናት አይደለም? እሷን ካላመንሽ ገባኝ። አሁንም እኮ በእሷ ስለመጣችሁ ነው ያስገባኋችሁ። ታዲያ በእሷ ስለመጣችሁ አሁን እስከመጣን ድረስ ለጥሩ ነገር እስከመጣን ድረስ ማውራቱ አይሻልም? ስለ ወንድምሽ አሁን እኮ የኛ ማንነት ተስማማው ይባልና ምንድነው የምታወራኝ? አሁን ይኸውልሽ የሚያስፈልግሽ ነገር ቀድሚያ ንገሪ። የሚያስፈልግሽ ነገር ደግሞ ምንም አያስፈልገኝም። ይኸውልሽ አንቺ ምን አይነት ስራ እንደምትሰሪ ቤት ውስጥ ያለውን ችግር ሁሉ ነገር እኮ ነግራናለች እኮ። እኔ በቃለሁ ማለት እስካሁን ድረስ እኔ ወንድሜን ያስኩት ወንድሜን ይዤ አሁን አይከብደኝም፣ ምን ነገር አይከብደኝም። ገባ አይደለ? እንደገና ደግሞ አሁንም እኔ እኮ አመሰግናለሁ እንደዚህ ስላልሽ፣ ግን በቃ እኔ አልፈልግም። ገባሽ? ራሴ በቃለሁ። በቃ ወንድሜን እኔ ለብሩ አይደለም እኛም እኮ ምንም ከአንቺ ምን የምንፈልገው ወይ የምንወስደው የምናገኘው ነገር የለም። ግን በቃ ለወንድሜ ራሴ በቃለሁ። በጣም ነው የማመሰግነው ስለተባበራችሁኝ። አንቺም አስበሽልኝ እንደዛ ሄደሽ እንትን ስላልሽ አመሰግናለሁ። ይሄን ለማለት ነው ታዲያ ያስገባሽ ሰዎች ቤት የመጣችሁ እሺ ምን መታወቂያ ላሳየሽ? ይኸውልህ እኔ መታወቂያ ምንም አይሰራልኝም እኮ። ታዲያ ምንድን ነው የፈለግሽው? ምንም አይሰራልኝም። እኔ ምንም ማሳየኝ አይደለም። የኔ ማንነት ሊያረጋግጥ የሚችለው የስራ መታወቂያ አለ። ስለ ስራዬ ነገርኩሽ። እኔ ስለሷ ምናልባትም ደግሞ በግድ እየተጫናችሁኝ አይደለም አይደል? ነው መጫን አይደለም እኮ። ይኸውልሽ እኔም ስለማውቅ ሌላም ሰው አገናኝቼ ሲረዳ ስላየሁኝ ከዚህ በፊት የሰራቸውን ስራዎች ላሳይሽ ይችላል። እዚህ መቶ እሱንም ይረዳል። ያልተረዳችሁኝ ነገር ምን መሰላችሁ? እኔ ለወንድሜ ራሴ ይበቃለሁ። ሲጀመር ወንድሜ የኔን ጸባይ ነው የለመደው። ገባ አይደለ? ታውቂያለሽ። አንቺ ደግሞ አንቺ በሌለሽበት ቆም ነው የማናደርገው አይደለም? አይ ሰፈር ውስጥ ምን አይነት ጸባይ እንዳለው ታውቂያለሽ። ከማንም ሰው ጋር እንደማይገባ ምናምን እንደ ማለት እንደ እንትን ጤነኛ ሰው ዝም ብሎ አንገቱን ደፍቶ ነው የሚያልፈው። እንደ በሽተኛ እንኳን ሰው ልተናኩር ሰው ልማታ ምናምን አይልም። ምክንያቱም እኔ ነኝ እንደዛ እንዳደረገው ያደረኩት። በቃ ይኸውልሽ አሁን እኛ እንረዳዋለን ማለት እኮ አይቀርም። እሱ ምንም ሰው አይቀርም። አንቺ ባለሽበት ነው የምንረዳው እኮ እኛ ማለት እንደዚህ አይነት ድምጽ መስማት የለበትም ነው። አንቺ ባለሽበት ጭንቀት አለው ውስጥ እኮ አእምሮን አይደለም እንትን የሚለው ትንሽ ነካነር የሚያደርገው ገባኝ። እሱ ግን በቃ እሺ ድረስ ራሱ ካላችሁ እንደዚህ ድርቅ ካላችሁ ወይ እኔ እናንተ በቃ ዝም ብለን ኮንታክት እያደረግን ውጭ ላይ መርዳት ያለባችሁን ነገር እንትን ትላላችሁ እንጂ እሱን እሺ ነው የት ነው ያለው? ምናምን እንደዚህ ግርግር እንዲፈጠር ምናምን አልፈልግም። የት ነው ያለው? እኔውና ችግር የለውም። እኛ ተወኝ በቃ አትከኝ አይደለ? በቃ ይውጡልኝ እባካችሁ። ምንድነው እባካችሁ ትልኝ በቃ አይውልሽ አንዴ አይደለም። የእናንተን ሰምቶ ነው እንደዚህ የሚሆነው። የእናንተን ድምጽ ሰምቶ ነው። እሺ ወይ አሳብ እንደዚህ እንዲረዳሽ ረፍ ወንድሜ እባክህ። እሺ ይዘሽው ነው ከዚህ በላይ በቃ ውጡልኝ። ከዚህ በላይ እኔውና እንወጣለን። ይኸውልሽ እሱን ካየው መነጋገርም ካለብን ደግሞ እዚህ አይደለም መነጋገር ያለብን። አንዴና አይደለም ሊዮና የሚያየው አይቻልም። በእውነት አይሆንም። ውጡልኝ እባክህ ወንድሜ ረፍ። እኔ ሌላ ነገር እንዳይፈጠር ሌላ ነገር እንዳይፈጠር እሺ ይዘሽ ነው ባህሪውን እያወቅሽ አሁን እንደዚህ የሚሆን በቃ ይዘሽው ነው ይዘሽው ነው አይወጣም ወይ እሱ ራሱ አልፈልግም ይበላል። ድምጻችሁን ሰምቶ እንደዚህ ከተረበሽ አሁን ሌሊት ሙሉ ሲረብሽ አይደለም። ድምጾ አሁን ሰው አይተናከልም ብለሻላች። እኔ ሊዮና ሄዳለሁ ተረበሽ አሁን ስለሰማችሁ አንድ ደቂቃ ሊዮና እንትን ሄዳለሁ እባክሽ። ምን ለምን ነው እሺ ሊዮና እንሄዳለን እኮ ምንድነው የሚያስጨንቅሽ ነገር?
እሱ ካስጠላው በቃ ቶሎ ነው አይደለም በሽተኛ ነው በቃ በሽተኛ እንደው ታውቃለህ ያለበትን ሁኔታ እንየው ጋዜጠኛ ነህ እንጂ ዶክተር አይደለም የሚያስፈልገውን ነገር የጤና ሁኔታውን አይቼ ያመጣልሻለሁ ዶክተርም ይሁን ሌላም ነገር አልፈልግም እሱ አያስፈልግም አልኩህ እኮ ወንድሜ አልገባኝ አሁን ተረጋግጥ የአንድ ሰው ህይወት ነው አይደል ለዚህ ጋር በቃ ምንም እንትን የለውም እኮ እንጂ እኮ የማንም ሰው ቢሆንም እንደዚህ ነው የምንከራከረው አይቼ እወጣለሁ ይዘሽ ነው እሺ አረፍ በሉ ነው ያረጋግጥ ራስ ያመጣው አረፍ በሉ እሺ በእናትህ እንዴ ነው የሚያደርገው አንዳንዴ በቃ ማለት ከዚህ ብዙ እሱም ከከፉ አትይባት ያው ታውቃለህ ቀስ በልሽ ቀስ እያልክ እዛው ነው ቀስ በል እንዴ ነው ቁጭ በል አረፍ በል ያው አያችሁት በቃ እንደዚህ ነው የሚሆነው ሌላ ልፈለው የምችል ነገር አለ እባክህ በቃ አሁን የባሰው እናንተ አይቶ እንዲጨነቅ አታርጉ ተባካችሁ ሰላም እንዴ እባካችሁ ረፉ ምን ናችሁ ነው አሁን በቃ ይሄን ካያችሁት ይሄው እንደዚህ ነው በቃ እንዴ አንዲት መረጋጋት ትችላለሽ ምንድነው የምረጋጋው ሳምሪ እኮ ነኝ ረሳኸኝ ነኝ እንዴ ነህ ረፊታዩ በእናትሽ በቃ ሌላ ጭንቀት ውስጥ አትክተቱት ወንድሜ ነው እባካችሁ እኔ ከዚህ በላይ መታገስ አልችልም ምንድነው የምትለው ነገር አለ ከዚህ በላይ አሁን እኮ ቢያንስ እኔ እስከማወራ ድረስ ምንም መረጋጋት አልቻልሽም እሱም ይረጋጋል አንቺ ነግሬው ነው የመጣሁት ምንም አይደለም እኮ እሱም እኮ በቃ ነግሬው ያለው ግን ደግሞ የሆነ ሰዓት ላይ በቃ ሌላ ነገር እንትን ይልበታል ይሄ ደግሞ ዶክተር ማይፈቅድም እንደዚህ እንድታረጉ ሰማችሁኝ አይደለ ሰማኝ እኔ አታውቀኝም እኮ ታውቀኛለህ አይደል እኮ አንቺ መናገር ትችላለህ አይደል አሁን በቃ እኔ እያልኩለት እኮ ነው ምን ናችሁ ነው እናንተ እንዴ ከዚህ በላይ እንዲጨነቅ አልፈልግም ተጠጋ እንደው ወደዚህ ተጠጋ እዚህ ጋር ተንጠሉ ምንድነው የምትፈልጉት ከዚህ በላይ ምንድነው የምትፈልጉት አንተ ስምህን ንገረውና ለምን እንደመጣ ንገረውና ይኸውልህ ወንድሜ እኔ ስሜ ባይሉ እባላለሁ ጋዜጠኛ ነኝና ምንም አያውቅም ወንድሜ እንዴ አይደለም አንድ ደቂቃ ማውራት ትችላለህ አይ አሁን እየለፋህልህ ይሁን አይስማኝ ችግር የለውም አይደለም አይስማኝ ችግር የለውም ይሄ መልፋት አይደለም አንድ ደቂቃ ባወራ ማልፋት አይደለም በልና በእናትህ ላስተኛው አሁን በይረፍበት ይኸውልህ እባክህ ትፍቃለህ አልፈልግም እሺ ምን እንዳደርግልህ ትፈልጋለህ ንገረኝ እስቲ ይኸውልህ እኔም ጋዜጠኛ ነኝ እና ሐኪምም ብዙ ሰዎች በዙሪያ ያሉ የምትፈልገው ነገር ንገረኝና እንዲያደርጉልህ አድርግልህ መፍቀለ እሱ ለምን ይነግራልሽ ምን ልንገርህ እኔ በቃ እሱ የሚፈልገው እረፍት ነው ሰው አይፈልግም ጭንቀት አይፈልግም ጭቅጭቅ አይፈልግም ማረፍ ነው የሚፈልገው አይደለም ምንም እሱ ሊነግርህ አይችልም በቃ እናንተ በቃ እናወራለን ገባ አይደለ እናወራለን ውጭ ለውጭ መናገር እንትን ማለት መርዳት የምችለው ነገር እኔ እነግርሃለሁ እንትን ትላለህ በቃ አሁን ውጡልኝ እሺ አንዴ ጋጣ ከዚህ በኋላ ይሄን ጉርበትና ደግሞ ይሄን እንደን አልፈልግም በቃ ውጭ ለምንድን ነው እሷ ልብዳ ባለችሽ ቆይ አመሰግናለሁ በቃ ለረጅም ስለመጣሽ አመሰግናለሁ ይኸውልህ አንዴ ቆይ እኔ ላውራ አዳም እኮ ችግር የለውም ስሚ እሱ ምንድነው የምትለው ለናስ እንዴ እሱ ልንገርሽ ያብሮው መመለስ የሚችል ነገር ነው እንደዚህ ሆኖ ለምንድነው ሊዲያ ነገር ነው እንሄዳለን መፈቀድ አልፈልግም ለምን አትፍረኝ የኔ ወንድም እኔ ላግዝህ ነው ብዬሽ እሺ ቶሎ ነገርና ጊዜ አትፍትሽ አሁን ጊዜ በጣም አይደለም አሁን እንዳላወራ ራሱ አንቺ ነሽ እንትን እያልሽ ያለሽ እኮ እሺ ቶሎ ተናገርና ውጣ እንዴ ውጡ ዋካችሁ በቃ አትረብሹኝ አሁን ጎረቤት እንኳን ሲሰማ ደና የኖረው ልጅ ሌላ ነገር ነው የምታስመስሉት አንድ ሰው እንኳን ተናግሮ ማያውቅ ልጅ ነው ይኸውልሽ የምር ሁሌ እንደዚህ ብቻ ነው የሚሆነው አዎ እንደዚህ ነው ምን ማለት ነው ጭራሽ ሌላ ጥርጣሬ ውስጥ እየገባ ነው እንዴ ያልገባኝ ሁሌ የምር ማለት እኮ አሁን ቃል ሲያወጣ ነበር ሌላ ነገር ተናገርሽ ነው እንዴ አንቺ ሌላ የምትናገረኝ ነበር አይደለ አሁን ነው ሰሞኑን እንደዚህ የባሰበት በቃ እኔ እችላለሁ ራሴ ወንድሜን ራሴ እችላለሁ በቃ እሱማ ትችያለሽ እኛ እኮ ስለዚህ በቃችሁ በእናታችሁ ውጡልኝ እኔ ከዚህ በላይ ራሴን አታሳምሙኝ በቃ መፍቀለ የለኝም ወይ ነው እባክህ ማውራት መችል ከሆነ ንገረኝ የምትፈልገው ነገር ካለ ንገረኝና እኔ ላድርግ ምን የሚፈልገው ነገር የለም አልኩህ እኮ እባክህ ከዚህ በላይ ምንድን ነው የምፈልገው በሽተኛ ታስጨንቅብኝ እባክህ የሚወስደው መድኃኒት አለ በቃ መድኃኒት እኮ እሱስ ቢሆን ወይ መድኃኒቶችን አሳየኝና ጭራሽ አላመጣም እንዴ ምንድን የምታወራው
አይ እሱ ቢሆንስ እንደዚህ እያባሰበት ያለ አይደለም እኮ የመድኃኒት አይነቶችን ቢያንስ በፎቶ አንተ ጋዜጠኛ ነህ ምንም ታውቃለህ ስለ ዶክተር ስራ አትግባ ይኸውልሽ እኔ በዶክተር ስራ እየገባሁ አይደለም ወይ መድኃኒቶችን ፎቶውን ልውሰድና ዶክተሮችን ላማክር ይኸውልሽ ብዙ ጊዜ የህክምና ስህተት በጣም እየተፈጠረ ነው ጥያለሁ መድኃኒቱን ጨርሻለሁ ቀጣይ በሌላ ትእዛዝ ነው ማመጣለት ይኸውልሽ ሊቋረጥ አይችልም በመጀመሪያ ደረጃ መድኃኒት ሊቋረጥ አሁን እኮ እኔ ከኒኑን ሳይሆን ጨርሻለሁ እቃውን እኮ ነው የምፈልገው እንጂ ከኒኑን አይደለም ጨርሾት ይወጣልኝ አልኩ ቆሻሻ ዕቃ ውስጥ ካለ ፈልገም ሰራቻለሁ ለምን እኔ እንዴ በሰው ግቢ ምን ብዬ ነው የሰው ዕቃ የምፈልገው የሰው ቤት ገብተህ የለ እንዴ አስፈቅደንሽ ነው እባክህ አሁን አታስጨንቀው ይባሰባካችሁ ጥሉ ለምንድን ነው እንዴ ሌላ ነገር እንድፈጠር ለምን ታደርጉኛላችሁ ጎረቤት መሰብሰብ አለብኝ ወይስ በጉልበት ማስወጣት አለብኝ ለምን ጉልበት ማስወጣት አሁንም እንደዛ ነው ያላችሁት ልጁ ለምን ታስጨንቁት ሌላ አመን ያመን ሌላ አባት መፍቀለ የለም መፍቀለ እባክህ እንደሚበቃ ውጣልኝ እባክህ እሺ መውጣት እንወጣለን በቃ መፍቀለ እባካችሁ ሌላ እንትን አትፍጠሩብኝ እባካችሁ ውጡልኝ በቃ ውጡልኝ እሺ እንወጣለን በቃ ውጣልኝ በእናትህ ውጣልኝ አሁን እንዴት እንደወረዳችሁ ነኝ ማቀፍ አስገቢና ወይ ውጣልኝ ሰማኝ ውጣልኝ ቢልጣ ውጣልኝ ይሳልጣልኝ አንቺ ውጪ ሳም የመጣንበት ወይ አልፈልግም ውጣልኝ እባክህ እሺ እናግሪያት አንዴ በቃ የምትናገርሽ ነገር አለ በስራ ስላላናገርሽ አንቺ ወደስ ጀመር ገመና ለማን ተናግርሽ ድራማ እየሰራችሁ ነው በእኛ ምንድን ነው ድራማ ምን ሰራ ድራማ እየሰራችሁ ነው በቃ እኔ ድራማ መስራት አይደለም ይሁን ነገር ወንድሜ ዝም በል በቃ ዝም በል ዝም በል ይኸውልሽ ሳምን የመጣበትን ነገር በትክክል ወይ ይኸውልሽ እኔ እወጣለሁ አንቺ ግን ወይ ግቢና እሺ እኔ እወጣለሁ እሷን አስረጃት አንተ ውጣሽ እኮ እወጣለሁ መውጣት እወጣለሁ እኔ ችግር የለውም ምንድነው ታስረጅኛለሽ አንቺ እሺ አረጋጊውና ልንገርሽ እሺ አንዴ አረጋጊውና ነኝ አሁን ምንም አማራጭ የለንም ካሜራዎችን አዘጋጅና እዚህ ቤት አስቀምጠን መጣት አለብን አንቺ ኃላፊነቱን ወሰጂ ሰምተሽኛ ስለዚህ እንደዚህ በቃ አረጋግቻለሁ አሁን ውጣልኝ እባክህ ሌላ ታሪክ ሲሆን እንዳይገባ እባክህ ውጣልኝ ቶሎ ትወጣለህ በቃ ካሜራማኑ ቆይ እኔ ላናግርሽ እነሱ እሺ እኛ እንወጣለን ምንም ታናግሪኝ አንቺ ያው ንገሪኝ እሺ እነሱ ፊት ሲሆን ከሆነ ምንድን ነው በቃ እንውጣ ውጡልኝ አልፈልግም ውጣልኝ እባክህ ውጣልኝ እሺ ምንድነው የምነግሪኝ? የወንድሜን ባህሪ ታውቂዋለሽ አይደለ? ምን ያህል ጭንቀት ውስጥ እንዳለ ታውቂያለሽ። ጭራሽ አንቺ ያንን ነገር ታንጨጫለሽ እንዴ? ምን ሆነሽ ነው? እኔ ጭንቀቱ ስለማውቅ አንዴ እንዲድን አይደል እንዴ ፈለኩት ፍላጎት ሌላ ምን የፈጠረልኝ ነገር ለኔ ቆይ መች አወራችሁ እኮ ተረጋግተሽ እኮ ብቻውን ነገር በግድ ገብቼ አረጋግቼው ምናምን ነው ታውቂያለሽ አይደለ? መድኃኒት እየዋጠ ጭንቀት ይፈልጋል። ሲጀምር ዲዛይን በሽተኛ ሰው መንከባከብ በፍቅር ነው እንጂ ጩኸት እንትን ሲል ምን ያህል እንደሚረብሽ ታውቂያለሽ። እኔ እሱ የሚገባ ራሱ አልመሰለኝም። እኛ ሶስታችን በቃ ወርታ የምንጨርሰው ነበር መሰለኝ። ዝም ብለው ናቸው እነዚህ ዝም ብለው ወይ ለህዝቡ ዝም ብለው በቃ ቪዲዮ መልቀቅ እንደዚህ ያደረግ እንጂ ምንም የሚያደርጉት ነገር የለም። ግን ይኸውልሽ ከዚህ በኋላ የምር እኔ እንደዚህ ነገር አልፈልግም። በእውነት ነው የምልሽ ማለት እኔ እና አንቺ ይሄን ያህል ጸብ ተጣልተንም አናውቅም። ጥሩ ሰው ነሽ። እኔ አሁንም ላንቺ ብዬ ነው ያስገባችሁ። ከዚህ በኋላ ግን እንደዚህ ነገር አልፈልግም። እኔ እኮ ለጋታ ያህል ነው። አመሰግናለሁ። በቃ አሁን በቃ እባክሽ ውጪልኝ። በቃ እኔ ማንንም ሰው አልፈልግም። ሁሉ የሚገኝ ይበቃኛል። አትቀየም ነገር እኔ ከተፋታ አይደለም። እሺ በቃ እሺ ደህና ዋይ። እሺ ቻው። ናውጣ እባክህ ሰራንላችሁ። በላውን ዕቃህን ሸካክፍና በቃ አንቺ ጎረቤታችንን ጋር መች በጣም አኮራሽ።
እንዴት አየው? ጎበዝ እንዴ! አሁን ደግሞ ሌላ ነገር ይዛብህ ሳትመጣ እባክህ በቃ አስገቢ ግን መጠንቀቅ አለብን። አዎ ከዚህ በኋላ ሲጀምር አላስገባትም። ሲጀምር ወንድሜ ሌላ ቦታ ሄደ ብዬ ነው የምነግራት። በቃ ሌላ ቦታ ጸበል ያስወሰድኩ ብዬ ነው የምነግራት። አይ ግን አንተም ስታውቅ በቃ የታለ ከዛ ውስጥ መሰለኝ አይደል? ዛሬ ተጠንቀቅ በደንብ እሺ። ማለት ከወቶ የተለየ ጠንቀቅ በላው። ሴትዮዋ ደግሞ ነግራቸው ውጭ እየተከተሉ ነው ይችላል። አዎ እኔም እያሰብኩት ነበር። አዎ ደግሞ አሁን ሌላ ነገር ይዘህ አመጣብን በፊት ብትሄድ ይሻላል አይደል? ለማንኛውም ገጀሮውን አምጪውና ገጀሮውን ለምጦና ለምን እንጣጣ እንዳታስብሽ ራስሽን ጠብቂያለሽ። ቀስ እያልኩ በቃ እንሂዳ።